እኔ ባል ነው አንድ ቀን ሶሻል ሚዲያ አልገባም ብዬ ማለት ነው ቀኑን ሙሉ ሰላም ብውል ማለት ነው ሁለት ተጫዋቾች በአንድ ተዘዋውረው ጠበቁ እንዴ የደም ዝውውር ራሱ እንደዚህ አይፈጥንም ነው የምላችሁ እንዴ ባርሳ ጎርደን ቶትናም ከሊቨርፑል ሮበርትሰንን አስፈረሙ ማለት ምንድነው እየተፈጠረ ያለው እንዴ ይሄ ልጅ እኛ ቤት ይገባል ተብሎ እንደዛ እንዳልታማ እንደዛ እንዳልተወራ ተቀይሶ ባርሳ ገባ ማለት ነው ባርሳ ቆይ አልቫሬዝ ሊያስፈርም ምናምን ሐሳብ አለው አልተባለም እንዴ ተውት ለምን ተውት እኛም ፈልጓለን አርቴቴኔ አሳምኖ ጨርሷል እኔ ባለፈው አትሌቲኮን ሰንገጥም ማለት ነው አልቫሬዝ የነበረውን እንቅስቃሴ አይቼ እንዴት ለክለቤ እንደተመኘው ቢሆንም ግን አሁንም ባርሳ ፍላጎቱን አላቆመ አልቫሬዝ ላይ ጥያቄ ሊያቀርብ እንደሚችል ነው የተዘገበው ግን እኛ ምን ነው እሱን ይሄንን ወሰዱ ለማንኛውም ሚኮስፐርሰን ሚኮስፐር ይሁን አይጎዳሽ ሚኮየ ሰብሰብ አድርጊና እንግዲህ ቀጣይ አመት እንግዲህ ላለመውረድ መጮት የለም እኔ ላንተ መቋጠር ደከመኝ ሚኮይ በቃ ራስን ችለ እዛው እንደፈጠጠረ ቀጣይ በዚያ አቋም ከቀጠል ቀጥ ብለህ ነው የምትወርደው አድበህ ማለት ነው ለማንኛውም ጀሞ እንዴት አያችሁ ተንዘውር እኛ አልባል ይሻላል ጎርደኒ የትኛም ፈልግም ሁለት ሂር ዊ ጎ ትራንስፈር ዜናዎች ወጥቷል አንድሩ ሮበርትሰን ወደ ቶተናም እና አንቶኒ ጎርደን ወደ ባርሴሎና ነው ማለት ሚኮዬ እንኳን ደስ አለሽ ይሆናል አይደል ለሊቨርፑል ታሪክ የሰራ ልምድ ያለው ምናምን ሰው አመጣሽ ቤንች ላይ ሆኖ ራሱ ሌሎቹን ማይረቡ ተጫዋቾች ቢመክራቸው ራሱ ይጠቅምሻል በተለይ በነፃ ስለሆነ ያመጣሽ ማለት ነው ያራዲ ይገለሽ 200 ምናምን ሺህ ትከፊዋለሽ ይመችሽ ያዋጣሻል ዋናው ዜና ግን አንቶኒ ጎርደን አባት 80 ሚሊዮን ፓኬጅ ባርሳ ምን ሺህ ነው ማን ይሆናል አይደል 110 ጨመረበት አልቫሬዝና ታመጣ አረ ላፖርቴ ማርቲኔሊን አስፈረምክ እንግሊዛዊ ማርቲኔሊ ማኑ ገባር ለምን ነው በዚህ ፍጥነት መንቀሳቀስ የሚችል ተከላካይ ኢኮኖሚ ያስፈልግ ገባር ምን ራሽፎርድ አለ ራፊኛ አለ ራሽፎርድ ሊመለስ ነው ማለት ራሽፎርድ 10 ቁጥር ነጥቀው ልከው ልክ እንደ ቸልሲ ሳንቾን ጄረን ሳንቾን እንዳደረገው ራሽፎርድን ይመልሱልና 5 ሚሊዮን ይቀጥላል ነው ገባር ጋዝ ወይ እኔ የዚህ ልጅ ፖቴንሻል ያለው ልጅ ነው ግን ማርቲኔሊን ፖቴንሻል ነበረው ተረዳኝ አይደለ ወርክ ሬቱ ስፒዱ ምናምን ነገር ይመቸኛል ግን መሃል ላይ ጨራሽ የሆነ አጥቂ ስታስቀምጥለት ነው ይሄ ልጅ በጣም የሚያዋጣው ስለዚህ አጥቂ የማምጣት እቅድ አለህ ብለህ ንገረኝ ለፖርታ ገባር ቪክተር ኦሲሜንን ደግሞ ባትነካካብኝ ደስ ይለኛል አባት ቪክተር ኦሲሜንን ለኔቶ ነው ማለት ገባር ይሄ እኮ የድሮ ጊዜ አይደለም ከኔ ዝም ብለሽ ተጫዋችና የምትወስጂበት ነው ጊዜ እኮ አይደለም አሁን ለአንድ ተጫዋች ተፎካክረን እኔ ጋር ነው የሚመጣው አባት ገባሽ አይደል ለማንኛውም ይሳካልሽ ምን አገባኝ ምን ኔክስት ይር ቻምፒየንስ ሊግ ትደርሻለሽ ገባ ዘንድሮ ዝተሽ አትሌቲኮ ማድሪድ ለጠፈሽ ገባ ኔክስት ይር እፈልግሻለሁ ይሄን ቡድን ሳልበቀለው በቃ ኑሮ አይጣፍጥልኝም ምንም ዋንጫ ቢሰጠኝ ማለት ያንቺ በቀል ይቀራል ጋይስ ከመሸው ሁለት የሂርዊጎ ዜናዎች ይዤላችሁ መጥቻለሁ ማለት ነው በመጀመሪያ ላይ ይሄንን ቪዲዮ ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ፎሎ ማታደርጉ ሰዎች ፎሎ አድርጉ ማን አንቶኒ ጎርደንን ወደ ባርሴሎና ሂርዊጎ ተብሏል 80 ሚሊዮን ነው ባርሴሎና ያስፈርሙት ማለት ነው ገብታችኋል አይደል አልቫሬዝ አይሻላችሁም ነበር ወይ እኔ ጥያቄ አልቫሬዝን ብታገኙ በጣም ፒስ ነበር ጎርደን ስቲል የሚገርም አማራጭ ነው ሌፍቲንግ መጫወት ይችላል ስትራይከር ሆኖ መጫወት ይችላል ግን ከጎርደን የተሻለ ፕሮፋይል ያለው ተጫዋች ነው አልቫሬዝ በጣም ይችላል ማን ከየትኛውም ቦታ ላይ ማግባት የሚችል ሰው ነው ግራ ቀኝ ምናምን መጠቀም ይችላል ሌላኛው ሂርዊጎ ደግሞ እንደምትመለከቱት ሮበርትሰን ወደ ቶተናም ሂርዊጎ ተብሏል ማለት ነው ከወራጅ ቀጠና ቀጣይ ዓመት ሊያወጣችሁ የሚችለው ይሄ ሰውዬ ነው ገብታችኋል ትንሽ ቲማችሁን ሌቭል አፕ ሊያደርግላችሁ ይችላል ኦዶጌ ምናምን ነው ዛጋ ያለው ማለት ነው ደስ ሊል ነው የሚገባው ሚኮስፐርስ ገብቷላ ሽማግሌ ቢሆንም ሮበርትሰን ስቲል በጣም የሚችል ተጫዋች ነው ገብታችኋላ ባርሴሎናዎች ግን ይሄንን ሳይኒንግ እንዴት ታዩታላችሁ ጎርደን ወደ ባርሴሎና መሄድ ነበረበት አልቫሬዝ አይሻላችሁም ነበር ወይ ገና ትራንስፈሩ አላለቀም ግን ባርሴሎናዎች ከዚህ በኋላ ለአልቫሬዝ 100 ምናምን ከፍሎ የሚያመጡት ይመስላችኋል ጎርደንን ኦሬዲ በ80 ያስፈርመውት በስማም በታሪክ ያየሁት ፈጣኑ ሂር ዊ ጎ ኩለርስ ሂር ዊ ጎ አንቶኒ ጎርደን ከኒውካስትል ዩናይትድ ወደ ባርሴሎና ይህንን ዝውውር ካስሬት አድርጉት እንግዲህ አንቶኒ ጎርደን እንግሊዛዊ የመስመር ተጫዋች እንግዲህ ከኒውካስትል ዩናይትድ 70 ሚሊዮን ፓውንድ ቀጥታ የሚከፈል ከጭማሪ ክፍያዎች ጋር 80 ሚሊዮን ፓውንድ ማለትም 10 ሚሊዮን ፓውንድ ቦነስ ለኒውካስትል ተከፍሎ ወደ ባርሴሎና እንደሚመጣ ተረጋግጧል ተጫዋቹ በነገራችን ላይ በነገው ዕለት ወደ ካታላኑ ክለብ ባርሴሎና የሚያመራም ይሆናል የሕክምና ምርመራውንም ከዓለም ዋንጫው በፊት አጠናቆ በይፋ ይህንን መለያ የሚያጠልቅ ይሆናል ማለት ነው
አንቶኒ ጎርደን ምን አይነት ፈጣን ዝውውር ነው ያየነው ጋይስ? እኔ ምናልባት ይሄ ፈጣን ዝውውር እንደ ምሳሌነት ያገለግላል። ለምን ለሌሎች ዝውውሮች አሁን ወደ ገበያው በደንብ እየገባን ይመስለኛል። ባርሴሎና ተመልሷል። ፋይናንሻል ሲቹዌሽኑ እንዳየሁት ከሆነ ቀላል አይደለም በዚህ ፍጥነት ዝውውሮችን መጨረስ። ያው ላለፉት ሳምንታት በጣም ተያይዞ ነበር ስሙ ሲሰራበትም የቆየ ይመስለኛል። እንደው ዣኦ ፔድሮን ተባለ እንጂ ወደ እንግሊዝ የሄደበትን ምክንያት ዴኮ አይ ቲንክ የአንቶኒ ጎርደንን ስራ ለመጨረስ ነው እና ይመቸው በትክክለኛው ሰዓት ሄዱ ትክክለኛ ዝውውር አጠናቀው ነው እንግዲህ እየመጣ የሚገኘው። ብዙዎቻችሁ ተቃውሟችሁታል ይህንን ዝውውር። አይ ዶንት ኬር ፍሊክስ ካመነበት፣ ዴኮስ ካመነበት፣ የክለቡ አመራሮች እስካመኑበት ድረስ እኔ የባርሴሎና ካዝና ተቆጣጣሪ አይደለሁም። 100 ሚሊዮን ፓውንድም ለጎርደን እናውጣ ካሉ መብታቸው ነው። የተጫዋቹን ጥቅም መረዳት አለብን። ቨርሳታይል ነው፣ በተለያዩ ቦታዎች ላይ መጫወት ይችላል። ለፍሊክስ ሲስተም ለፕሬሲንጉ እጅግ በጣም ቁልፍ ከሆኑ ተጫዋቾች መካከል አሁን ላይ አውሮፓ ውስጥ ካሉ ዊንገሮች አንደኛው እሱ ነው። ባይዘዊ ራሽፎርድም ሊቆይ የሚችልበት ኦፕሽን አለ። ይሄዳል አልተባለም። ስቲል ባርሴሎና ምናልባት በሌላ ውሰት ኔጎሽት ሊያደርግ ይችላል። ዩሊያን አልቫሬዝም ይመጣል። አስቡት አንድ ተከላካይ ይመጣል። በርናርዶ ሲልቫም ሊመጣ ይችላል። በጣም የሚገርም ዝውውር ነው እያሳለፍን የምንገኘው ጋይስ። ኤኒዌይስ ኮፒ ሊንክ ሪፖስት ይደረግ፣ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። እንኳን ደስ አላችሁ ኩሌርስ። ሂር ዊ ጎ አንቶኒ ጎርደን ወደ ባርሴሎና አቅንቷል። ሀቢቢ እንግዲህ በክለባችን አርሰናልን ጨምሮ ባየር ሙኒክ ስፔሻሊ ባየር ሙኒክ በቅርቡ ሊያስፈርሙት ነው ይባል ነበር። ፓሪስ ሰን ጀርመን ይፈልገዋል ሲባል ነበር። ሊቨርፑልም እንደዛው። በስተመጨረሻም እንግዲህ አንቶኒ ጎርደን ወደ ባርሴሎና ማቅናቱ የተረጋገጠ ሆኗል ማለት ነው። ባርሳዎችም እንግዲህ 70 ሚሊዮን ፕላስ አዶንስም አለው እና አይ ቲንክ 5 ዓመት ኮንትራት ነው። ነገ ያው በዚህ ዊክ ሄዶ የሕክምና ምርመራውን ያደርጋል የሚል መረጃ ፋብሪዚዮ ሮማኖም ሌሎችም እንደዚሁ ዘግበውታል ማለት ነው። ምን ታስባላችሁ? 70 ፕላስ ነው የወጣበት። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቻችሁ። አንቶኒ ጎርደን ወደ ባርሴሎና ሂር ዊ ጎ። ምን አይነት ፈጣን የሆነ ፊርማ ነው! ባርሴሎና ኩክ እያደረገ ነው እንዴ! 70 ሚሊዮን ፓውንድ ተጨማሪ 10ም አለው። ምን ሊያደርግ ነው ያሰቡ? ጭራሽ ደግሞ ማለት ነው ምንም አፌክት ያደረገው የዝውውር ራሽፎርድንም ሆነ ሌላ ተጨማሪ አጥቂ ማስፈረም ይችላሉ። አልቫሬዝ ነው እንግዲህ እየተባለ የሚገኘውና ራፊኒያ፣ ያማል፣ አንቶኒ ጎርደን፣ አልቫሬዝ ራሽፎርድንም ከጨመሩ ይሄ ቲም ሌላ ታሪክ ውስጥ ነው የሚገቡ። ግን ባርሳ የሚያስፈልገው ሜን ነገር ከስትራይከር ውጪ ተከላካይ እንደሆነ አውቃለሁ። ግን ይህ ዝውውር በጣም ጸዴ ነው፣ አልተንዛዛም። በቃ ሌላ ስራ ይሰራሉ። አሁን ሰበር መረጃ ስፔሻሊ ለባርሳ ደጋፊዎች። የባርሳ ደጋፊ ኢትዮጵያ ውስጥ ብዙ ነው ምናምን እየተባለ ሲወራ ሰምቻለሁ። በደንብ ኮፒ ሊንክ ታደርጋለህ፣ ብዙዎቹ ጋር ታዳርስልኛለህ ካላችሁ ማለት ነው። እዚህ ቪዲዮ ላይ በሚያገኘው ላይክ ልክ ነው ብዛታችሁን የምወስነው ማለት ነው። ለማንኛውም ወደ ዜና ወደ መረጃው ልምጣና ማለት ነው አንቶኒ ጎርደን ከባርሴሎና ጋር ስምምነት ደረጃ ላይ ደርሷል ማለት ነው። በግል ደረጃ ይህ በጣም ትልቅ መረጃ ነው። ማንዬ ባርሴሎና አንቶኒ ጎርደንን አፈሰ ማለት ነገር ተበላሸ። ልጁን እንደ ቀልድ የሚታይ ልጃል። በጣም እሳት የሆነ ልጅ ነው። አንበሳው ባርሳ ዋዛ ፈዛዛ መፋታ አይነት አይደለም እያለ ነው። ላሊጋውን ገና ጀመርኩ እንጂ አልጨረስኩም እያለ ነው። ፍሊክ ያራዳ ልጅ ገና ለገና ሪያል ማድሪድ ቤት ዘስፔሻል ዋን ተቆናጣጩ አሰልጣኝ መጡ ብለው ጎርደንን ምንም እንደዚህ ወደዛ ሳይሉ ነው 80 ሚሊዮን ያራዳ ልጅ ባፍዛ ደንግዝ እስከነ ሙሉ እስከ አዶንሱን ጨማምሮ ነው ማለት አስጠጋለሁ ብሎ ባርሳ ነገ እስከ 31 ድረስ የሚያቆየውን ኮንትራት ሊፈራረም እንግዲህ በራራ ላይ ነው እየተባለ ያለው። ነገ ይገባል አሉ ስፔን። ምን ተጀምሮ ነው? አፈጣጠኑት እኮ ያራዳ ልጅ። ዛሬ ሁለተኛ ነው። የማንቸስተር ዩናይትድ አልተረጋገጠም እንጂ ያው በሉት እኮ ያለቀ በሉት የኤደርሰን ጉዳይ። እዚህም ደግሞ ጎርደንን እየጠጡ ነው ያወሩት አሉ። ጎርደን ምንድን ባርሳ ቤት ነገሮች ጥሩ አይደሉም። ያራዳ ልጅ ገና ካሁኑ የምንሰማው ታሪክ ማስፈራራት ጀምሯል። በዝውውርም ወደ ባርሴሎና ሂር ዊ ጎ ፋብሪዚዮም አረጋግጦታል 70 ሚሊዮን ፓውንድ። ነገር ግን ፓኬጁ እስከ 80 ሚሊዮን ፓውንድ የሚደርስ ነው። ስለዚህ ባርሴሎና ላይ ምን ይጨምራል የሚለውን ደግሞ በቀጣይ ውድድር ዓመት የምንመለከት ይሆናል። ሁሉም ሊጎች ተጠናቀዋል። ቀጣይ ደግሞ የዓለም ዋንጫ ነው። 15 ቀን ብቻ ቀርቶታል ዓለም ዋንጫ። ባቢም በሄሊኮፕተር ተመልከቷት። ኪንግ በሄሊኮፕተር ከች ብላለች። የብራዚል ብሔራዊ ቡድንን ተቀላቅሏል። እዩት የነበረው ደስታና ካዝሚሮ የተቀበሉት አቀባበል። አንቸሎቲም እንደዚህ
አድርጎ ኔይማርን ተቀብሎታል ማለት ነው። እስኪ ቀጣይ የዓለም ዋንጫ ነው፣ ምን እናያለን? ዓለም ዋንጫ ላይ ደግሞ እስኪ የማን ደጋፊ ናችሁ ደግሞ የሚለውን ኮሜንት ላይ ጻፉልኝ። ይመቻችሁ። ሰበር የተባሉ ሁለት የዝውውር መረጃዎችን ላካፍላችሁ። በዚህ ሰዓት የኒውካስትል ዩናይትድ እንግሊዛዊ የመስመር አጥቂ የሆነው አንቶኒ ጎርደን ባርሴሎናን ለመቀላቀል ከጫፍ እንደደረሰና ሙሉ በሙሉ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ ሂርዊጎ በማለት መረጃው መዘገብ ችሏል። ባርሴሎናዎች ለኒውካስትል ዩናይትድ በተጫዋቹ ዝውውር ዙሪያ 70 ሚሊዮን ዩሮ በቅድሚያ የሚከፍሉ ሲሆን 10 ሚሊዮን ዩሮ ደግሞ ተጨማሪ ክፍያ እንደሚከፍሉ በአጠቃላይ 80 ሚሊዮን ዩሮ ይህንን ተጫዋች ለማስፈረም ከኒውካስትል ዩናይትድ ጋር ሙሉ በሙሉ ከስምምነት ላይ እንደደረሱ ነው የተነገረው። ተጫዋቹም ነገ ጠዋትም እንግዲህ ወደ ባርሴሎና በመቅናት የሜዲካል ምርመራውን ያደርጋል ተብሎም ይጠበቃል። ባርሴሎናዎች አዲስ የመስመር አጥቂ ለማስፈረም ከጫፍ ደርሷል። የወረቀት ስራዎች ብቻ የቀሩት ዝውውር ነው። ሁሉም ነገሮች አሁን ላይ ተጠናቋል። ከሊቨርፑል የለቀቀው ሌጀንድ ሮበርትሰንም እንግዲህ ወደ ቶተንሃም ሆትስፐር እንደሚያቀና ፋብሪዚዮ ሮማኖ ሂርዊጎ በማለት ማራገጥ ችሏል። ተጫዋቹ እንግዲህ በፍሪ ኤጀንት እንደሚገኝ ይታወቃል። ታዲያ ይህንን ዝውውርም ለመጥለፍ የጣሊያኑ ክለብ ጁቬንቱስ በመሀል ለመግባት ጥረት እያደረገ የነበረ ቢሆንም ነገር ግን ተጫዋቹ ኦልሬዲ ከቶተንሃም ሆትስፐር ጋር ከስምምነት ላይ መድረሱን የተነገረው። ስለዚህ ተጫዋቹ የወረቀት ስራዎች ብቻ የሚቀሩ ሲሆን ሙሉ በሙሉ ከስፐርስ ጋር ስምምነት ላይ መድረሱን ተከትሎ ቶተንሃም ሆትስፐርን ይቀላቀላል ተብሎ ይጠበቃል። ሮቤርቶ ሪዘርቪም ይህንን ዝውውር አፕሩቭ አድርገውታል ተብሏል። ለማንኛውም እናንተ ስለነዚህ የዝውውር መረጃዎች ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ መልክቱ መጫነት ነው። ሰበር ዜና ባርሴሎናዎች የኒውካስሉን የክንፍ አጥቂ እንግሊዛዊውን አንቶኒ ጎርደን የግላቸው ማድረጋቸው ተረጋግጧል። ፋብሪዚዮ ሮማኖ ሂርዊጎ በማለት አረጋግጦልናል። 70 እስከ 80 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ አንቶኒ ጎርደን ባርሴሎናን ለመቀላቀል ከስምምነት ላይ እንደደረሰና ኒውካስልም ተጫዋቹን እንደለቀቀ ተረጋግጧል። በነገው ዕለትም ወደ ባርሴሎና በረራውን አድርጎ የሜዲካል ሕክምና ምርመራውን የሚያደርግ ይሆናል። አንቶኒ ጎርደን በመጨረሻም የባርሴሎና ተጫዋች መሆኑ ተረጋግጧል። እንደዚሁም ደግሞ በተመሳሳይ ከሊቨርፑል ቆይታው ከ8 ዓመታት በኋላ የተለያየውን አንዲ ሮበርትሰን ቶተናሞች የመጀመሪያ ፈራሚያቸው አድርገውታል። ሮቤርቶ ዲዘርቢ የዚህ ተጫዋች አድናቂ እንደሆኑና ቶተናሞችን በጥር የዝውውር መስኮት ይህንን ተጫዋች ለማዛወር ሞክረው እንደነበር የሚታወስ ነው። በመጨረሻም ታዲያ ቶተናሞች የግላቸው አድርገውታል። አንዲ ሮበርትሰን አዲሱ የቶተናም ተጫዋች መሆኑ ተረጋግጧል። እናንተስ በእነዚህ የዝውውር መረጃዎች ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ የተፈጣን እግር ኳስ የዝውውር መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አንቶኒ ጎርደን ቱ ባርሴሎና ሂርዊጎ ተጠናቀቀ። እዚሁ አየር ባየር ካምፕኑ ላይ ምን ነዳጅ ተገኘ እንዲ? ኧረ አካፍሉ ተው። እኛ ጠላት ነን እንዲ? እኛ እኮ ዝም ብሎ ራይቫለሪ ይመስሉኝ እንዲ? ብር ካለ ዘርገፍ አድርጉልን ወይ ቶሎ እስቲ። እኛ ገና ፕሬዚዳንት መርጠን አልጨረስን፣ አሰልጣኛችን አልተረጋገጠ። ያው ድንገት ያኛው ሰው የሚያሸንፍ ከሆነ ጆዜ ሞሪኒዮ አይሆንም የተባለ ሰው ነው ማለት ነው። ኤኒዌይስ ግን ወደ ዋናው ጉዳይ ስንመጣ አንዳንዶቻችሁ ቅድም ጓም ያላችሁ ነገሮች አላችሁ። አንቶኒ ጎርደን ሳያቁላ ለመሳድ የሚመጣ ሰው አለ። እኔ አውቃለሁ ባርሴሎና ትክክለኛ ደጋፊዎች መታችሁ እንደማትሳደቡ ሎጂካል በሆነ መንገድ ከነ ሜስ ጨምሮ ሌሎቻችሁን አይቻችኋል። መታችሁ አንሲ ፍሊክ የሚፈልገው በዚህ ምክንያቱ በዚህ ብላችሁ ስትገልጹ which is nice to hear። እኔ ወደ ተመናገርም በደምብ ሳስብበት ነበረ። አንሲ ፍሊክ ምናልባት ኢቮልቭ ማድረግ ይችላል ወይ እዛም ቪዲዮ ላይ እንደተናገሩት እንግዲህ እኔም ማውቀው አንቶኒ ጎርደን አለ እስካሁን ባለው ግን ይሄ ልጅ 25 ዓመቱ ነው እና ገና ሊቀየር ይችላል። ግን እስካሁን ባለው አንቶኒ ጎርደን ባርሴሎና ከሚፈልገው ነገር አንጻር መጥቶ 80 ሚሊዮን ዩሮ ተከፍሎ አሁን ፕሮቫይድ ያደርጋል ወይ የሚለው ነገር ነበር ለእኔ ተጋጨብኝ። እንደነገርኳችሁ ግን ሊቀየር ይችላል ወይ? አዎ ስል ቅድም ቪዲዮ ላይ ተናግሬያለሁ። ኤኒዌይስ ግን ወደ ተጫዋቹ ስንገባ እንግዲህ 80 ሚሊዮን ዩሮ እንደሚከፈል የተነገረው 70 ሚሊዮን ዩሮ የቅድሚያ ፊክስድ ፊ ያለች፣ ከዛ ውጭ ደግሞ 10 ሚሊዮን ዩሮ ደግሞ በጥቅማ ጥቅም ይከፈላል ማለት ነው። ፋብሪዚዮ ሂር ዊ ጎ ብሎ ኮንፈርም አድርጎልናል። በቃ ጣጣውን የጨረሰ ነገር ነው። ሐሙስ ደግሞ ለሜዲካሉ ባርሴሎና መጓዙ አይቀርም። ብቻ እዚሁ ሳምንት ላይ ማለት ነው ቸበርቻቻ ብሎ ባርሴሎና የጨርሰው ነው የምላችሁ። ያ የሚገርም ነው። ብቻ አሮኖ አቱፊል ባርሴሎና ትንሽ ጓገጭ ያሉ። ኤኒዌይስ ግን ስንቀጥል ወደ አታከሮቹ ግን የተለመደው ላሊጋ ፈጣኑ መረጃ እንዳያመልጣችሁ አሱት መጫ እንዳይረሳ ሀሳባችሁ ኮሜንት ላይ ያስቀምጡ። ኮፒ ሊንክ የሚደረግ ኤንዞ ፈርናንዴዝ የተወራ ነው ሰምቻለሁ። ባይ ሳልሰማ ቀርቼ አይደለም። ብዙ ማውራት ያልፈለኩት ለንቅቅ ፈልጓል። ግን የሪያል ማድሪድ ኤጀንቶች ዛሬ እንደሚያናግሩት የሰማ ነውና አውርቶ ሲጨርሱ እስቲ እንደሚሉ ነገ አመጣላችኋለሁ። ኤኒዌይስ ግን ስንቀጥል እኔ እኮ ያልገባኝ ነዳጅ አለሁ ያልኳችሁ ብቻ ባርሴሎና በዚህ እንደማያጠራቅ የተነገረው አጥቂው ይመጣል አንደኛ፣ ሁለተኛ ራሽፈርድን ይሞክራሉ። ከእንደገና ደግሞ ያው ሌላ ፖቴንሻል ሳይኒንጎች አሉ ተብሏል። እነሱ ሳይኒንጎች ያው ፕሮባብሊ ይታወቁ ናቸው። ሚድፊልደር ይመጣል፣ ሴንተር ባክ ይመጣሉ ነገሩ እና ሁለቱም ላይ ብር ለማውጣት ግን ላይመቻችሁ ስለሚችል ሚድፊልደርና ሴንተር ባክ ትንሽ ፕራዮሪቲ ዝቅ ስላደረጉት አሁን ባለው እስካለው እንግዲህ እኔ የምገምተው ሴንተር ባኩ ላይ ደህና ብር አወጥቶ ምናልባት ሚድፊልዱ ላይ ብዙ ብር ላለማውጣት
ሪዞርት ሊያደርጉ ይችላሉና በርናርዶ ሲልቫ በጣም ብዙ ተፈላጊነት አለው እንደሚታወቀው። ነገር ግን ባርሴሎና ገፋ አድርጎ ቢሄድ ማግኘት ይችላል ብዬ አስባለሁ። ከነ ጁቬንቱስ በልጦ ሻምፒዮንስ ሊግ ፉትቦልም ኦብቪየስሊ ባርሴሎና እንዳለው ይታወቃልና እና እኔ በርናርዶ ሲልቫ ላይ ፈጥናችሁ በነፃ ዝውውር እሱን ማግኘት በጣም ያበደ ነገር ነው ብዬ ነው ማስበው። 6 ቁጥር ላይ ይሰለፋል፣ ከፈለግ 8 ቁጥር ከፍ አድርገህ ብታሰልፈው፣ 10 ቁጥር ላይ ብታሰልፈው ይሰለፋል፣ ራይት ዊንግ ይሰለፋል፣ ሌፍትም ክተቶ ከፈለግ እና አንቶኒና ራሽፈርድ ካልተመቻችሁ ከፈለግ ፎልስ ላይንም አድርገው በርናርዶ ሲልቫ ሌፍት ባክም አድርገው ራይት ይጫወተዋል። ታውቀዋለህ። እውነት እንነጋገር ተባለ ግዴታ ከሆነ አርጀንት ከሆነ ምንም አይጮትበት ቦታ የለም። ሴንተር ባኩላ ሊጮት ነበር እንደሰማችሁት እንግዲህ ፔፕ ጋርዲዮላ ዶክመንተሪ ላይ እና ከዛም አልፎ ግን የማይጮትበት ቦታ የለም እና ያ በርናርዶ ሲልቫ ላይ ብታተኩሩና ሴንተር ባኩ ላይ ደግሞ ባስቶኒ ኦልሞስ ኮላፕስ አድርጓል የሚባለው ወደ ማን ሪዞርት እንደምታደርጉ እናያለን። የማርኮስ ሴኔሲ ይመስለኛል ባርሴሎና ሪዘርት ሊያደርግ የሚችለው ከእንደገና ነፃ ዝውውር ነው። እሱም ግን እስቲ ባርሴሎና ወዴት እያመራ ነው? ይሄን ዳዝ እንግዲህ ከየት እንዳመጣችሁት እናወራበታለን። ኤኒዌይስ ቀጣይ እስክንገናኝ እንደተለመደው ይመቻችሁ። አንቶኒ ጎርደን ወደ ባርሴሎና ሊሄድ ነው። ባርሴሎናዎች እንግዲህ ተጫዋች የሚያገኙት ቀጥታ በሚከፍሉት 70 ሚሊዮን ዩሮ እና ከ10 ሚሊዮን ዩሮ በላይ ደግሞ አዶንሶች ጨምረው ነው እንግዲህ ተጫዋች ወደ ክለባቸው የሚያመጡት። ተጫዋቹም እንግዲህ በነገው ዕለት ወደ ባርሴሎና በመሄድ እንግዲህ ሜዲካል ቴስቱን ጨርሶ ኮንትራቱን ይፈርማል ተብሎ ይጠበቃል። እና ተጫዋች እንግዲህ በዚህኛው ክረምት ከኒውካስትል እንደሚለቅ እየተነገረ ነበር። ነገር ግን ባርሴሎናዎች ለዚህኛው ዊንገር ጠንከር ብለው በመምጣት እንግዲህ ተጫዋቹን ወደ ክለባቸው አስፈርሞታል። ጥሩ ሳይኒንግ ነው ብዬ አስባለሁ። ለማንኛውም ጎርደንን በዛው ክለብ እናገኘዋለን በባርሴሎና ማለት ነው። ኮፒ ሊንክና ሪፖስት በማድረግ አግዙኝ። በስተመጨረሻም አንቶኒ ጎርደን ወደ ባርሴሎና ሂር ዊ ጎ። ፋብሪዚዮ ሮማኖ አሁን እንዳሳወቀው ከሆነ ኒውካስትል እና ባርሴሎና ሙሉ ለሙሉ ከስምምነት ደርሰዋል። በዚህ ሳምንት መጨረሻም ሕክምናው ሙሉ በሙሉ ይጠናቀቃል። ከዓለም ዋንጫ በፊት ዝውውሩ ይጠናቀቃል። የኒውካስትሉ ወሳኝ የመስመር አጥቂ አንቶኒ ጎርደን በስተመጨረሻም የስፔኑን ክለብ ባርሴሎና ለመቀላቀል ተስማምቷል ማለት ነው። ብሉግራናዎቹም እንግዲህ ይህንን ተጫዋች ማስፈረማቸው በከፍተኛ ሁኔታ ይጠቅማቸዋል እየተባለ ይገኛል። በነገራችን ላይ ባርሴሎና አንቶኒ ጎርደንን ያስፈረመው 70 ሚሊዮን ዩሮ በሚጠጋ ቋሚ ክፍያ ሲሆን በአጠቃላይ ወደ 80 ሚሊዮን ዩሮ በሚፈጅ ፓኬጅ ነው ማለት ነው። አንቶኒ ጎርደንን እንግዲህ በቀጣይ ዓመት በፕሪሚየር ሊግ እንመለከተው ማለት ነው። አብዴት አለኝ በጎርደን ዙሪያ ማለት ነው። ኢንዲ ካይላ እንደተናገረው ከሆነ የጎርደን ተወካዮች መጀመሪያ ለሊቨርፑል እንዳሳውቃቸውና ሊቨርፑል ለልጁ ምንም አይነት ነገር ሰሚት እንዳላደረገ ሊቨርፑል የሚፈልገው የአንዴው ማሪና ባርኮላ እንደሆነ ኢንፎርም እንደተደረጋቸው እንግዲህ ተናግሯል ማለት ነው። ወኪሎቹ እንደሚሉ ከሆነ እንግዲህ መጀመሪያ ጎርደን ለሊቨርፑል ነበር ያቀረቡት። ሊቨርፑል ምንም አይነት ጥያቄ አላቀረበም ብለዋል። እጅግ አስገራሚ ነው። ሌሎችም መረጃዎች እንደ ዘ ታይምስ፣ ኤስፔን እየወጡ ይገኛሉ። ታማኝ የሚለውን ይዤ እመጣለሁ። ፎሎ አድርጉ። ባርሴሎናዎች እብደት ላይ ናቸው ነው የምልህ። አንቶኒ ጎርደንን ሂርዊጎ ተብለዋል ወደ ባርሴሎና። ቅድም ከስምምነት ላይ እንደደረሱ ቪዲዮ ሰርቼ ነበር። አሁን ሂርዊጎ ተብሏል። በ70 ሚሊዮን ፓውንድ ነው ከስምምነት ላይ የደረሱት። ነገር ግን አዶንስ አለው 10 ሚሊዮን፣ በአጠቃላይ ወደ 80 ሚሊዮን ፓውንድ ነው የሚሄደውና እኔ ገርሞኛል። ይሄን ያህል ያወጣል ብዬ አላስብም። ያው ብቃት እንዳለው ይታወቃል። ነገር ግን ሃንሲ ፍሊክ ከፈለገው የሆነ ተአምር ሊሰራበት ነው ማለት ነው። ሌላኛው ቶተንሃም እንግዲህ ከመውረድ ስጋት ከወጣ በኋላ እየተነቃቃ ነው የሚገኘው ገበያው ላይ። አሁን ሮበርትሰንን ከሊቨርፑል ለማስፈረም ከስምምነት ላይ ደርሰዋል። ያው የእሱ ነፃ ዝውውር ነው፣ የደሞዝ ጉዳይ ብቻ ነው እንጂ ልምድ ያለው ተጫዋች አግኝተዋል። ያው ይጠቅማቸዋል። ሂርዊጎ ተብለዋል። እሱም ከየት አባቱ አምጥቶ ነው ባርሴሎና አንቶኒ ጎርደንን ሊያስፈርም የተስማማው ካላችሁኝ በዚህ ቪዲዮ እኔም ነግራችሁ ይሆናል። እስከ መጨረሻው ማየት እንዳረሱ፣ ፎሎና ኮፒ ሊንክም እንዳይረሳ። ባርሴሎና እንግዲህ በዚህ ዓመት 994 ሚሊዮን ዩሮ ገቢ ማግኘት ችሏል ማለት ነው። ካለፈው ዓመትም አንጻር ሲታይ በዚህ ዓመት እዳውን በደንብ አድርጎ መቀነስ ችሏል ማለት ነው። አሁን ያለበት እዳ በአጠቃላይ ወደ 469 ሚሊዮን ዩሮ ወርዷል ማለት ነው። በጣም ነበረ እዳቸውን መቀነስ የቻሉት። ወደ ቢሊዮን ቤት የነበረበትን እዳ ነው ባርሴሎና በደንብ አድርጎ መቀነስ የቻለው። እናም አንቶኒ ጎርደንን እንግዲህ መረጃዎች ፍንጭ እንደሰጡት ማለት ነው ለ5 ዓመት ያስፈርሙታል ተብሎ ነው የሚጠበቀውና 14 ሚሊዮን ፓውንድ በየዓመቱ እየከፈሉ በ5 ዓመት ነው ይህን 70 ሚሊዮን ይከፍላሉ ተብሎ የሚጠበቅ። ለሱ ደግሞ ከታክስ በፊት እንግዲህ ወደ 11 ሚሊዮን ዩሮ ይከፍሉታል ማለት ነው። ያም ማለት 25 ሚሊዮን ዩሮ ወደዛ አካባቢ ያወጣሉ ማለት ነው። ያ ደግሞ የፋይናንሻል ፌር ፕሌውን ወይም ፋይናንሻል ይሄ እንትኑን ገበያቸውን ባላንስ ያደርግላቸዋል ተብሎ ይጠበቃል ማለት ነው። 70 ሚሊዮን ፓውንዱን ደግሞ 70 ሚሊዮን ዩሮን በየዓመቱ 14 ሚሊዮን እየከፈሉ በ5 ዓመት የሚያጠናቅቁት ነው።
እናም ቅርብ ጊዜ እንደምታስታውሱት ኦሊ ሆነሽ የባየርኑ ፕሬዝዳንት ጭምጭምታዎች ነበሩ ባርሴሎናዎች ወደ ኬንን ሊያስፈርሙት ነው የሚልና ሞክ አርጎባቸው ነበረ ማለት ነው። እነሱ እኮ ብር የላቸውም እንዴት አድርገው ነው ኬንን የሚያስፈርሙት ብሎ። ታዲያ ባርሴሎናዎች በጥቂት ቀናት ውስጥ የባየር ሙኒክ የመጀመሪያ ታርጌት የነበረውን አንቶኒ ጎርደንን እንግዲህ ለማስፈረም ከጫፍ ደርሰዋልና የሚገርም የመልስ ምት ነው ማለት ትችላላችሁ። እናም በዚህ ምክንያት ነው ባርሴሎናዎች 70 ሚሊዮን ዩሮ አፎርድ አድርገው አንቶኒ ጎርደንን ለማስፈረም የበቁት ለማለት ነው። ይመቻችሁ።